ሰላም ጤና ይስጥልን። እንዴት ናችሁ? እንዴት ሰነበታችሁ? አይ ሆፕ እንግዲህ ዛሬ የምናየው ስለ ማስኩሎስኬለታል ዲስኦርደር ነው። በእርግጥ ማስኩሎስኬለታል ዲስኦርደር ስንል በጣም ብዙ ነገሮች አሉ በውስጡ። እያንዳንዳቸው ቢያንስ አንድ አራት አምስት ብናነሳ እነዛ አምስቶቹ ራሱ አንዳንድ እንትን የመውሰድ ጊዜ ይወስዱብናል። ስለዚህ በተቻለ መጠን አሁን እንግዲህ ኤግዚቱም ላይሰንሸሩም እየተቃረበ ስለሆነ መርጅ እያደረግን በአንድ አይነት መንገድ ጠቅለል አድርገን ኮንሰፕቱ እንዳያመልጠን ብዬ ነው። እና እንግዲህ ኦቨርኦል እንደ ግሩፕ ነው የምናወራው ማለት ነው። ጀስት ባለፈው ለምሳሌ ስለ ድረግ ሰፕሊ ማኔጅመንት ሁሉንም በአንድ ሰብጀክት እንደዘጋን ሁሉ ዛሬም ደግሞ ስለ መስኩሎ ስኬለታል ዲስኦርደር ደግሞ በአንድ ሰብጀክት እንዘጋለን ብዬ አስባለሁ። እንግዲህ ምንድነው መስኩሎ ስኬለተል ሲስተም ብለን ስንጠራ ምንም እንኳን ሲስተም ቢሆን ግን እኛ ታርጌታችን ፎከስ የምናደርገው ዲስኦርደር ነው እና ይሄ እንግዲህ አብሪቬት ስናደርገው ኤምኤስዲ እንለዋለን ማለት ነው። ይሄ ማለት መስኩሎ ስኬለተል ዲስኦርደርስ ብለን የምንጠራው ማለት ነው። ይሄ ማለት እንግዲህ ኦልሞስት እንግዲህ ኢንጁሪ ይላል አስዌላስ ደግሞ ዲስፋንክሽን ይላል እንዲሁም ደግሞ ዲስስ ኦፍ ሎኮሞተር ሲስተም ብሎ አስቀምጦልናል ማለት ነው። ስለ መስኩሎስኬለተል ሲስተም ሲነሳ አንዳንዶቹ ኢንጁሪዎችን ከቨር ያደርጋል፣ አንዳንዶቹ ደግሞ ዲስፋንክሽኖቹን ከቨር ያደርጋል፣ አንዳንዶቹ ደግሞ ከሱ ጋር ያሉትን ዲስሶችን ዲስሶችንም ከቨር ያደርጋል ማለት ነው። እነዚህ ሶስቶቹ እንግዲህ በመስኩሎስኬለተል ዲስኦርደር ውስጥ ኤክስፔክት የሚደረጉ ናቸው ማለት ነው። ታዲያ ኢንጁሪ የሚያመጡት ዲስፋንክሽን የሚያመጡት ዲስስ ሊያመጡ የሚችሉት እነማን ናቸው? የቴቶቹ ናቸው የሚካተቱት ብለን ስናስብ ደግሞ ለምሳሌ ቦን አለ። የቦን ፕሮብሌም አንዱ የመስኩሎስኬለተል ዲስኦርደር ውስጥ የሚካተት ነው። ጆይንት አለ። የጆይንት ፕሮብሌም አንዱ ከመስኩሎስኬለተል ዲስኦርደር ውስጥ የሚካተት ነው። መስል አለ። መስልም የመስኩሎስኬለተል ዲስኦርደር ውስጥ የሚካተት ነው። ግን የትኛው ኢንጁሪ ዲስፋንክሽን የትኛው ዲስስ እንደሆነ ቀጥለን እናየዋለን። ቴንደንስ አለ። ይሄኛውም ተመሳሳይ የመስኩሎስኬለተል ዲስኦርደር። ሊጋመንትስ አለ። ይሄም የመስኩሎስኬለተል ዲስኦርደር ነው። አስዌላስ ደግሞ ካርትሌጅ አለ። ካርትሌጅም እንግዲህ ፓርት ኦፍ የመስኩሎ ዲስኦርደር ነው። እንዲሁም ደግሞ ቡርሳ ብለን የምንጠራው አለ። ስፔሻሊ ቡርሳ ብለን የምንጠራው እንግዲህ ጆይንት አካባቢ ያሉትን ፍሉዶች ጋር የሚያዝ ሲሆን ነው። አስዌላስ እንግዲህ የመጨረሻው እንግዲህ ምንድነው እሱ ብለን ስናስብ ፔሪፌሪያል ነርቭ ናቸው ማለት ነው። በተለይ ፔሪፌሪያል ነርቭ የስካሸስ ብለን የምንጠራው ፓርት አንዱ ትልቁን ድርሻ የሚወስደው ይሄ ነው። ስለዚህ እነዚህ እንግዲህ ከቦን ጋር የተያዙ ነገሮች ኬዞች ከጆይንት ጋር ከመስል ጋር ከቴንደንስ ከሊጋመንት ከካርትሌጅ እና ከቡርሳ ፔሪፌሪያል ነርቭ ጋር የተያዙትን ዛሬ በተቻለ መጠን እንግዲህ ከቨር እናደርጋለን። እነዚህ ሁሉ እንግዲህ የነዚህ ዲስፋንክሽን የነዚህ ዲስስ ወይም ደግሞ የነዚህ ኢንጁርድ መሆኖቹ ምን ያመጣብናል ማለት ነው? ፔን እንዲፈጠር ያደርጋል። ስቲፍነስ እንዲፈጠር ያደርጋል። ስዌሊንግ እንዲኖራቸው ያደርጋል። ይሄ እንግዲህ የሚፈጥረው ምንድነው? እሱ ለምሳሌ ጆይንታችን ችግር ካለበት አንዱ ምንድነው? ስቲፍነስ ኤክስፔክት የሚደረግ ነው። ጆይንት ስዌሊንግ ኤክስፔክት የሚደረግ ነው። ከመስልም ጋር ከጆይንትም ጋር ከቦንም ጋር ለምሳሌ ቦን ደግሞ አንዱ ፋንክሽን ትልቁ ፋንክሽን ነው። ይሄም ኤክስፔክት የሚደረግ ሎስ ኦፍ ፋንክሽን ማለት ነው። አስዌላስ እንግዲህ ቦን እንግዲህ አሁንም ችግር ካለበት ዲስኤቢሊቲ ሊድ ከሚያደርጉ መካከል ናቸው። ልብ በሉ እነዚህ ቦን፣ ጆይንት፣ መስል፣ ቴንደን፣ ሊጋመንት፣ ካርትሌጅ፣ ቡርሳ፣ ፔሪፌሪያል ነርቭ ብለን የጠራናቸው እነዚህ ኢንጁሪ ወይም በዲስፋንክሽን ወይም በዲስስ አማካኝነት ሊመጡ የሚችሉ ናቸው። ግን እነዚህ ደግሞ ቦን ጆይንት እያልን ምንጠራቸው ደግሞ ምን ሊያስከትቱ ይችላሉ ማለት ነው? በእኛ ላይ ፔን ያስከትላሉ፣ ስቲፍነስ ያስከትላሉ፣ ስዌሊንግ ያስከትላሉ፣ ሎስ ኦፍ ፋንክሽን እንዲሁም ዲስኤቢሊቲ ከነሱ ኤክስፔክት ይደረጋል ኦቨርኦል ማለት ነው። እስኪ እንመልከት። እስኪ ምንድን ነው የነዚህ ፓቶፊዚዮሎጂ ብለን ስናስብ እንግዲህ የመስኩሎስኬለተል ዲስኦርደር ፓቶፊዚዮሎጂያቸው ምንድን ነው ስንል እንግዲህ ሪዛልት ፍሮም ዋን ኦር
መልቲፕል የሆነ አንደርላይን ፊዚዮሎጂካል ሜካኒዝም ይኖራቸዋል። አንዳንዶቹ አንድ ብቻ ይኖራቸዋል። አንዳንዶቹ ደግሞ የሆነ የተለያየ ብዙ አይነት ነገሮች አንደርላይን የሆነ ኮዞች ከነሱ ኤክስፔክት እናደርጋለን ማለት ነው። አስዌላስ እንግዲህ ብለው እንዲህ እንግዲህ ስንገባ ለምሳሌ ኮንዲሽን ስፔሲፊክ ፓቶፊዚዮሎጂ ብለን የምናስቀምጣቸዋለን። እስኪ እንመልከት። የመጀመሪያው ፓቶፊዚዮሎጂ ከመስር ጋር ከካርትሌጅ ጋር ከቦን ጋራ ከጆይንት ጋራ የሚያዙት እነማን ናቸው? ቅድም ስንጠራቸው የነበሩት እነማን ናቸው ብለን ስናስብ እንግዲህ ለምሳሌ ኢንፍላማቶሪ ፓዝዌይ ዲስኦርደር ኤክስፔክት እነዚህ አንዱ የነሱ ፓቶፊዚዮሎጂ ነው። ኢንፍላማቶሪ ፓዝዌይ ዲስኦርደር ማለት ነው። እንዴት ስንል እንግዲህ ለምሳሌ የኢንፍላማቶሪ የምናየው ሲኢሚናል በደንብ እንትን ያደረኩላችሁ ሪማቶይድ አርተራይተስ ብለን የምንጠራቸው ላይ በጣም ኤክስፔክት ልናደርገው ምንችል ነው። እንዲሁም ደግሞ ሉመተስ ኤሪትሮማይተስ ብለን የምንጠራው ሉፐስ ኤሪትሮማይተስ ብለን የምንጠራው አለ። ይሄም አንዱ ኤክስፔክት የምናደርገው ነው። አስዌላስ ደግሞ ከጎትም የምናገኘው ነው። ከቡርሲትስ ብለን የምንጠራው እንዲሁም ከቴንዶናይተስ ብለን ከነዚህ ሁሉ እንግዲህ ኢንፍላማቶሪ ፓዝዌይ ዲስኦርደር ይኖራል። ልብ በሉ ከሩማቶይድ አርተራይተስ ጋር የሚያዛለ ሲንድሮም በተለይ ከሉፐስ ኤሪትሮማይተስ ጋር የሚያዛለ ከጎት አርተራይተስ ጋር የሚያዛለ ከቡርሲቲስ እና ከቴንዶናይተስ ጋር ሪሌትድ የሆነ ከኢንፍላሜሽን ጋር እነዚህ ሊንክድ የሆኑ ናቸው። አንድ ሰው ሩማቶይድ አርተራይተስ አለበት ከተባለ ይሄ የኢንፍላማቶሪ ፓዝዌይ ዲስኦርደር እንዳለበት ማወቅ አለባቸው። ይህን ስንል ለምሳሌ አውቶኢሚዩን ዲዚሶቹ አንዱ ትልቅ ሪስፖንሲብል የሚጫወቱ ናቸው። እንዲሁም ደግሞ ሉፐስ ኤሪትሮማይተስ ብለን የምንጠራው ይሄ የአርተራይተስ ዝርያም እንግዲህ ከነሱ ጋራ የመያዝ አቅም አለው። ጎትም አንዱ ትልቁን ድርሻ የዩሪክ አሲድ ሌቭል መጨመር ብለን የምንጠራው ማለት ነው። ኢንፍላሜሽን እነሱ ላይም ኤክስፔክት ይደረጋል ማለት ነው። እንዴት ስንል በምን አይነት ሜካኒዝም ብለን ደግሞ ስናስብ ቲ ሄልፐር ሴል እና ማክሮፌጆች ናቸው። እንዲሁም ኒትሮፊል ብለን የምንጠራቸው ናቸው። ቲ ሄልፐር ሴል ብለን የምንጠራው እንግዲህ በጣም የሚታወቁ ናቸው እነዚህ ከኢንፍላሜሽን ጋር። ምክንያቱም እነዚህ ቲ ሄልፐር ሴልስ ሪሊዝ የሚያደርጉት ሳይቶኪኖችን ነው። እነዚህ ሳይቶኪኖች ብለን የምንጠራቸው እንግዲህ ቱመር ኔክሮሲስ ፋክተር ብለን ከምናስቀምጠው በተለይ ስለ ቲመር ኔክሮሲስ ፋክተር እንግዲህ ሲነሳ አንዱ ከቲ ሄልፐርሳ በተለይ የሳይቶኪንስ ግሩፕ መሆኑን እናውቃለን። እንዲሁም ደግሞ ኢንተርሉኪን 6 እና ኢንተርሉኪን 1 ቤታ ብለን የምንጠራቸው እንግዲህ እነዚህ አንደኛው የአክቲቬሽን ኦፍ ኢሚኒ ሪስፖንስ ናቸው። እነዚህ ስንል እንዴት ነው እንግዲህ ጀስት እንግዲህ ሰውነታችን እነዚህ ወታደር ናቸው። ሰውነታችን ከብዙ ነገር የሚከላከሉ ናቸው። በተለይ እነዚህ በደንብ የምናያቸው እዚህ ላይ ይሄ ሉፐስ ኤሪትሮማይተስ ብለን የምንጠራው ላይ ትልቁን ድርሻ የመጫወት አቅም አላቸው። ማክሮፌጅ ብለን ኒትሮፊል ብለን የምንጠራቸው ደግሞ እነ ሩማቶይድ አርተራይተስ አስዌላስ እንደዚሁም እነ ጎት ላይም በጣም ኤክስፔክት የሚደረጉ ናቸው ማለት ነው። ይሄንን በተለይ እንግዲህ የነዚህ የኢንፍላማቶሪ አክቲቬሽን ኦፍ ኢሚኒ ሪስፖንስ በሚሆንበት ሰዓት እንግዲህ ኢሚኒ ሪስፖንስ ምን ጊዜ ነው አክቲቬት ይሆናል ብለን ስናስብ የሆነ ችግር ካለ ያን ሰውነታችን ውስጥ እንግዲህ የሆነ ችግር አለ ተብሎ ኤክስፔክት ከተደረገ እነዛን ለመከላከል እነዛን ለማጥፋት ሲባል በሚለቀቅበት ሰዓት ቦታው ላይ ሄዶ ሲያጣ ግን መልሶ ራሱን እኛን አታክ በሚያደርግበት ሰዓት ነው እንግዲህ የአክቲቬሽን ኢሚኒ ሪስፖንስ ብለን የምንጠራው። እሱ ስራው መከላከል ነው። ነገር ግን ከመከላከል አልፎ እንግዲህ ካልተፈለገ ነገር ኤክስፔክት ሲያደርግ ራሱ እንትን ያደርጋል። ሌላው ደግሞ እንግዲህ እንዴት ነው ኢንፍላሜሽን እና ሩማቶይድ አርተራይተስ እና ጎት ላይ እና ሉፐስ ኤሪትሮማይተስ ላይ ቡርሳይተስ ቴንዶናይተስ ላይ የምናየው ስንል ደግሞ ሳይኖቪያል መምብሬን ፕሮላፍሬት በሚሆንበት ሰዓት ይሄ ፓነስ ፎርሜሽን ስፔሻሊ እነ ሩማቶይድ አርተራይት ላይ ትልቅ ኤክስፔክት የሚደረግ ሩማቶይድ አርተራይተስ ሲባል እንግዲህ ምናውቀው ነው። በጣም አደገኛ ነው። አንዱ ትልቅ ዲሴቢሊቲ እንዲያመጣ የሚያደርገው ሰዎች ዲዜብል እንዲሆኑ ከሚያደርግ መካከል እንግዲህ ሩማቶይድ አርተራይተስ በተለይ ምክንያቱም
ሳይኖቪያል ሜምብሬን ፕሮላፌሬሽን ጋራ ስለሚያዝ ማለት ነው። ይሄ ትልቅ ትኩረት ትልቅ ጥንቃቄ እንድንሰጠው ከሚያደርገን ነው። በተጨማሪ እንግዲህ ኢንዛይማቲክ ዲስትራክሽን ነው። ኢንዛይማቲክ ዲስትራክሽን ስል እንግዲህ ለምሳሌ ሜታሎፕሮቲኔዝ ብለን የምንጠራው ይሄ እንግዲህ ኦልሞስት በቀላሉ ካርትሌጆቹን እንግዲህ ዲግራድድ ሊያደርግ የሚችል ጀስት እንደምን አስቡት፣ እንደ አሲድ እንደ ስትሮንግ አሲድ በሉና አስቡት። እነዚህ በቀላሉ ኢንዛይሞች ውስጥ ያሉትን ለእኛ ሊጠቅሙ የሚችሉ ኢንዛይሞችን ኢራዲኬት በማድረግ ትልቁን ድርሻ ከሚጫወቱት መካከል ውስጥ ነው። ይሄ ሁሉ ታዲያ ምንድን ነው ስንል እንግዲህ ኢንፍላሜሽኑን ከሚያመጡ መካከል ናቸው። ኢንፍላሜሽኖቹን ደግሞ የምናየው እንዳልነው እንግዲህ እነ ሩማቶይድ አርተራይተስ፣ እነ ሉፐስ ኤሪትሮማይተስ እና እነ ጎት እነ ቡርሳይተስ ብለን ቴንዶናይተስ ብለን የምንጠራው እነዚህ 4-5 ነገሮች ቢያንስ ከአይምሯቸው ውስጥ መጥፋት የለባቸው። የቴቶቹ ናቸው ከኢንፍላሜሽን ጋር የሚገናኙ የሚሉትም አስዌላስ እንግዲህ ኦስቶክላስትስ ዲስትሮይ ቦን ነው። እንግዲህ እነዚህ ኦስቶክላስት እንግዲህ ከጆይንት ከቦን ጋር የሚገናኙ ስለዚህ ጆይንት ዲፎርሚቲ እንዲፈጠር ያደርጋሉ ነው። እንግዲህ ጆይንት ዲፎርሚቲ ተፈጠረ ማለት ኦልሞስት እንግዲህ ባላንሱን ጠብቆ እንዳይንቀሳቀስ ያደርገዋል እና ይሄ ደግሞ ትልቅ ጉዳት ያመጣብናል። ሌላው ቀጥሎ ደግሞ እንግዲህ ፔን ፐርሰፕሽን ነው። ስፔሻሊ እንግዲህ ፔን ፐርሰፕሽን ሲነሳ ከፔን ጋራ አንዱ ፕሮስታግላንዲን ነው። እንግዲህ ፕሮስታግላንዲን ኢንፍላማቶሪ ነው መጨረሻ ላይ እንግዲህ ፕሮዲውስ ሊያደርግ የሚችለው ማለት ነው። ይሄንን በዛ አንግል እንድታዩልኝ ይፈልጋል። ለምሳሌ ፕሮስታግላንዲን ሴንቲሳይዝ ነርቭ ኢንዲንግ ብሎ አስቀምጦልዋል። ፔሪፌሪያል ነርቭ ስንል ነበረ ቅድም። እነዛ ፓርት ኦፍ ምንድናቸው ብለናል። እንግዲህ በተለይ እንግዲህ ኤክስፔክት የምናደርገው ከዲፎርሚቲ ማለት እንችላለን ወይም ዲስፋንክሽን ብለን ከምንጠራቸው መካከል ውስጥ ከኢንጁሪ ወይም ከዲስስ ውስጥ የምናካትታቸው እና ኦቨሮል አንድ ላይ የምንይዛቸው ስለሆነ ነው። ሁለተኛው ደግሞ የፓቶፊዚዮሎጂያችን ምንድን ነው ከኢንፍላማቶሪ ቀጥለን ስንል እንግዲህ የዲጀነሬቲቭ ነው። እንግዲህ ዲጀነሬቲቭ ሲባል እንግዲህ አስቡት እንግዲህ ነገሮችን እያመነመነ የሚመጣበት ቴክኒክ ነው። ይሄ መካኒካል ፓዝዌይ ብለን የምንጠራው ነው። እነዚህን ደግሞ የምናያቸው እንግዲህ ኦስቶ አርተራይተስ ነው። እንግዲህ ኦስቶ አርተራይተስ እንግዲህ ኦልሞስት እንግዲህ የሚያዘው እንግዲህ ከእንትኖች ጋራ ቦን መካከል ያለውን ኢንፍላሜሽን ሀፕን እንዲያደርግ የሚያደርግ ነው እና ከነዛ ጋር የሚያዝ ነው። ኦስቶ አርተራይተስ ብለን ኦኤ ነው የምናረጋት። ይሄ እንግዲህ መካኒካል ሎ ባክ ፔን እንዲኖር ከሚያደርጉት መካከል ውስጥ ነው። እንግዲህ የትኛውም ከእንትኖቹን ኢቨን ካርትሌጅ መካከል ያሉትን ቢሆን እንኳን እዛም ላይ ትልቅ ኮንትሪቢሽን ይጫወታል። ምን ስለሆነ ዲጀነሬቲቭ ማለት ነው። እንግዲህ ዲጀነሬቲቭ እንግዲህ ትርጉሙ ምን ማለት ነው? እንግዲህ እየቀነሰ ወይም ደግሞ እየጠፋ በሚመጣበት ሰዓት ማለት ነው። ለምሳሌ በቁጥር ባስረዳችሁ ለምሳሌ 100 ከነበረ 99 98 እያለ የሚወርድ ከሆነ እነዚህም እንግዲህ የነበሩት እንግዲህ እያረጁ እንዲሆኑ ከማድረግ አንጻር ነው። ለዚህ ነው እንግዲህ መካኒዝሙ እንዴት ነው ብለን ስናስብ እንግዲህ ካርትሌጅ ብሬክዳውን ፍሮም መካኒካል ሎድ ነው። እንግዲህ ኤክስፔክት የሚደረግ ነው። ካርትሌጆች እንግዲህ በቀላሉ ምን እንዲሆኑ ማለት ነው እንዲዳከሙ ወይም ደግሞ እንዲበሉ ወይም እንዲመነምኑ በማድረግ አንዱ ትልቁን ድርሻ የሚጫወተው ዲጀነሬቲቭ ብለን የምናስቀምጠው ነው። ሎስ ኦፍ ፕሮቶግላይከንስ ብለን የምንጠራው አለ። ይሄ እንግዲህ በተለይ እንግዲህ ፕሮቲዮ ግላይከንስ ብለን የምንጠራው እንግዲህ ኦልሞስት ካርትሌጆቹ እንግዲህ ኤላስቲቲ ኔቸር እንዲኖራቸው ማድረግ ማለት ነው። ስለዚህ እንዲለጠጡ ትልቅ አቅም የሚኖረው ነው። ነገር ግን ይሄ ፕሮቶግላይከንስ ብለን የምንጠራው ሎስ እያደረገ ከሆነ ግን ካርትሌጁ ኦልሞስት እንግዲህ ኤላስቲሲቲ ኔቸሩን እየለቀቀብን እንዲመጣ ከሚያደርጉ መካከል ናቸው። ኦቨሮል እንግዲህ ከኦስቶ አርተራይተስ ውስጥ እንግዲህ አንዱ ትልቁን ድርሻ የሚያዝ ነው ካልን በትንደውም ደግሞ መካኒካል ሎ ባክ ፔን ብለን ካሰብን እነዚህ ውስጥ በጣም ኤክስፔክት የምናደርግ ከሆነ ዲጀነሬቲቭ ሲባል እንግዲህ ከካርትሌጅ ጋር በደንብ ታያይዙልኝ በጣም የተሻለ። ምክንያቱም ካርትሌጅ እንግዲህ አንዱ ቦንና ቦኖቹን በማገናኘት ትልቅ ድርሻ ሊጫወት ስለሚችል ማለት ነው። አስዌላስ እንግዲህ ቦን ኦን ቦን ኮንታክት ነው። ስለዚህ ቦንና ቦኖቹ ኮንታክት በሚያደርጉበት ሰዓት ስፔሻሊ እና ኤስቶፋይት ፎርሜሽኖች ላይ እንግዲህ እነዚህ ነገሮችን በመፍጠር ያደርጋል። አስዌላስ ደግሞ እነ ሳይኖቪያል ኢንፍላሜሽኖች ጋራ ይሄ ምንም እንኳን እንደ አማራጭ ባይሆንም ነገር ግን ከነዛም ጋራ የመያዝ አቅም አለው። ምክንያቱም የሳይኖቪያል ኢንፍላሜሽን ሲነሳ ቶሎ ብሎ ከአይምሯችን ጋር መገናኘት ያለበት ሩማቶይድ አርተራይትስ ስለሆነ ማለት ነው።
እንዲሁም ደግሞ ጆይንት ስፔስ ናሮዊንግ ነው። እንግዲህ ጆይንቶች አላቸው የሚንቀሳቀሱበት ሊሚት አላቸው። በነዛ ውስጥ እንግዲህ በሚያስቸግርበት ሰዓት ኦልሞስት እንግዲህ በጣም ከጠበበ ጀስት እኛ ከሰፊ ቤት ወደ ጠባብ ቤት ውስጥ በምንገባበት ሰዓት የመንቀሳቀስ አቅማችን ዝቅ እንደሚሉ ነው። እንግዲህ ይሄም ጆይንት ስፔስ እንግዲህ ናሮዊንግ ይኖራል። ይሄ ተፈጠረ ማለት እንግዲህ መጨናነቅ አይደል አንዱ። ለዚህም ስቲፍነስ እና ሪስትሪክትድ እንግዲህ ብለን የምንጠራቸው ሪስትሪክትድ እንግዲህ ሮም ብለን የምንጠራው ራፒድ ራንደም ኦንሊ ሚሞሪ የሚለውን አይደለም። ሶ ሮም እንግዲህ የሚያያዘው እንግዲህ ስሞል የሆነ ወይም ደግሞ በጣም ናሮ የሆነ የጆይንት ሙቭመንት ከራቅ ስለሚያዝ ሪስትሪክትድ ሮም ብለን የምንጠራ ሙቭመንት ነው እንግዲህ የሚያሳየው ማለት ነው። ሶ ከነዛ ጋራ እንድታያይዙት ማለት ነው ይህን የሚመስለው። በሶስተኛ ደረጃ ደግሞ የፓቶፊዚዮሎጂ እንግዲህ የነዚህ መስኩሎስኬሌተል ዲስኦርደር ብለን የጠራናቸው ውስጥ እንግዲህ ኦቨርዩዝ ኢንጁሪ ነው። ስለዚህ ይህ ስንል እንግዲህ ማይክሮ ትራውማ ብለን የምንጠራው ማለት ነው። ሶ የምናያቸው እነዚህ ደግሞ ቴንዶናይተስ ላይ፣ ካርፓል ቲዩብ ሲንድረም ላይ እና መስል ስትሬን ላይ ኤክስፔክት የሚደረግ ነው ማለት ነው። ስለዚህ ማይክሮ ትራውማ ብለን የምንጠራው እንግዲህ ቴንዶናይተስን በጣም ወይም ደግሞ ከመስል ስትሬን ጋራ ከዛ ጋር እኛ በጣም የሚጠቅሙን። ስለዚህ ብዙም ካርፓል ተነል ሲንድረም ለእኛ ብዙ እንትን ላይ ይችላል። ጀስት እነዚህ ላይ ኢንተርናሽናል ኤግዛም ላይ ሞር ፎከስ ካረጋችሁ ከሚል አንጻር ነው። መካኒዝማቸው እንዴት ነው ስንል እንግዲህ ሪፒትድ ሞሽን ነው። ስለዚህ ሪፒትድ ሞሽን ስንል እንግዲህ ተደጋጋሚ የሆነ እንትኖች ይኖራሉ። እነዛ ደግሞ እንግዲህ ምን እንዲፈጠር ማክሮ የሆኑ እንትኖቹ በቀላሉ ቲርስ እንዲሆኑ ወይም ደግሞ ከጥቅም ውጭ ወይ እንዲቀደዱ ወይም ደግሞ የሆነ አቅም እንዳይኖራቸው ከሚያደርጉ መካከል ናቸው። ግን እነዚህ ስላቸው እንግዲህ በጣም የሚታዩ እንደዚህ ግልጽ የሆኑ ነገሮች አይደሉም፣ ውስጥ ለውስጥ ናቸው። እነዚህም ልናገኝ የምንችለው ግን በጣም ምንም እንኳን ማይክሮ ሆነው ቢገኙ ነገር ግን እነዚህ በተለይ ከቴንዶናይተስ ጋር ስለሚገናኙ እነዛ በጣም ትልቅ ጥቅም ስላላቸው በተለይ እንግዲህ የነርቭ ሲግናሎቹ እንግዲህ በእነሱ አማካኝነት ሊንቀሳቀስ እንደሚችል ማሰብ አለባችሁ። እንዲሁም ሎካል ኢንፍላሜሽን አለ። እንዲሁም ፊብራይሲስ ቲክኒንግ ኦፍ ዘ ቴንደንስ ሺዝ ነው። በተጨማሪ ደግሞ ነርቭ ኮምፕሬሽን ነው። ኤግዛምፕል ለምሳሌ ሚዲያን ነርቭ ኢንካርፓል ቲዩብ ላይ እንግዲህ ቅድም እንዳልኳችሁ ማለት ነው ነርቭ ኮምፕሬሽን ላይ እንግዲህ ትልቅ እንትን አላቸው ነው እያለን ያለው። አራተኛ ላይ የምናገኘው ሜታቦሊክ ፓዝዌይ ነው። ይሄ ነው እንግዲህ ትንሽ አስጠሊታ የሚባለው ሪላቲቭሊ ካሉት ውስጥ ሜታቦሊክ ፓዝዌይ ከኢንፍላማቶሪ ቀጥሎ እንግዲህ በተለይ እንግዲህ ይሄ የምናገኘው እንግዲህ በጣም ኮመን ነው ኢትዮጵያ ማለት እንችላለን። ጎትና ኦስቶፖሮሲስ ብለን የምንጠራው ነው። እንግዲህ ኦስቶፖሮሲስ ጎት አርተራይተስ እንግዲህ ሜታቦሊክ የነዚህ እንግዲህ ኦልሞስት የምናየው እንግዲህ ጀስት ከዩሪክ አሲድ በተለይ ከዛንቲን ኦክሲዴስ ብለን ከምንጠራቸው መካከል አንዱ ትልቁ የሚጫወት ነው። ኦስቶፖሮሲስ ብለን የምንጠራቸው ደግሞ እነዚህም ኦልሞስት እነዚህ ወሳኝ የሆኑ ኤሌክትሮላይቶቹን እንግዲህ ምን ማድረግ ዲግራድድ ማድረግ ወይም ደግሞ እንዳይኖር ማድረግ ላይ ነው የሚያዝ ነው። ስለ ሜታቦሊክ ፓዝዌይ እንግዲህ ጎትና ኦስቶፖሮሲስ ብለን የምንጠራው ነው። ኦስቶፖሮሲስ እንኳን አብዛኛውን እህቶች ላይ ነው የሚታየው ወይም ደግሞ ሴቶች ላይ ነው ኮመን የሚሆነው። ወንዶች ላይ ብዙም አይደለም ተብሎ ነው የሚታሰበው። ምክንያቱም የወንዶች እንግዲህ የቦን ዴንሲቲቸው ከፍ ያለ ተብሎ ነው ኤክስፔክት የሚደረግ። እዚህ ውስጥ ስናይ ለምሳሌ ጎት ላይ እንግዲህ ሃይፐርዩሪሴሚያ ኤክስፔክት ይደረጋል። ምክንያቱም የዩሪክ አሲድ ሌቭል የመጨመር አንዱ ትልቁ ድርሻ የሚጫወተው ስለሆነ ይሄ ማለት እንግዲህ ሞኖሶዲየም ዩሬት ክሪስታል ዲፖዚት ጆይንት ላይ እንግዲህ ምን ያደርጋሉ እንዲከማቹ ያደርጋል። ስለዚህ እዛ ላይ ተከማቹ ማለት እንግዲህ ኦልሞስት አንዱ ስቲፍነስ ብለን የምንጠራው እንግዲህ በተለይ እንግዲህ ሎ ሙቭመንት ብለን ከምናስቀምጣቸው መካከል ውስጥ የሚካተት ነው። ሌላው እንግዲህ ክሪስታል አክቲቬሽን ኢንፍላሞሳምስ ኢንፍላማቶሪዎች ናቸው። ለምሳሌ ኢንቴንስ ኒትሮፊል ሪአክሽኖቹ እንግዲህ ከሚለቀቁበት መካከል ኒትሮፊሎችም ይሁኑ አስዌላስ ማክሮፌጅ ብለን የምንጠራቸው የኢንፍላማቶሪ ሜዲዬተሮች እንግዲህ ከጎት አርተራይተስም ጋር የመገናኘት ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። በተጨማሪ ሲቨር ኢንፍላማቶሪ ፔንም እንግዲህ ኤክስፔክት ይደረጋል። ማን ላይ ማለት ነው? ጎት ላይ ብለን የምንጠራው ማለት ነው። ኦስቶፖሮሲስ ላይ ስንመጣ ደግሞ ከኦስቶፖሮሲስ ጋር የሚያዘው እንግዲህ ኢምባላንስ ነው። ኢምባላንስ ስንል እንግዲህ ለምሳሌ ኦስቶክላስት ብለን የምንጠራው አለ፣ እንዲሁም ደግሞ ኦስቶፕላስት ብለን የምንጠራቸው
ሶ እነዚህ ሁለቱ እንግዲህ ስፔሻሊ እንግዲህ ኦስቶፕላስት ብለን የምንጠራው ከዚህኛው እንትን በሚልበት ሰዓት ነው። ሶ ሪዳክሽን ኦፍ ቦን ሚነራል ዴንሲቲ ነው። የሚፈለጉ ደንሲቶች አሉ። እነዛ ደንሲቶቹ እንግዲህ በጣም የሚቀንሱ ከሆነ አንዱ ለዚህ ከሚያጋልጠን መካከል ነው። ለዚህ ነው እንግዲህ ቅድም ወንዶች የመጠቃት ፕሮባቢሊታቸው ዝቅተኛ ነው ያልኳችሁ። የነሱ ሚነራል ዴንሲቲያቸው ከፍ ያለ ነው ይባላል ኢን ኔቸር ማለት ነው። እህቶች ግን በብዙ እንትኖቹ በተለያየ መንገድ እንግዲህ ለምሳሌ የወርድ ልማድ አለ። አንዱ ከነዛ ጋር የመያዝ ፕሮባቢሊቲ ስላለ ከዛ ጋር ተያይዞ ብዙ የሚፈጠሩ ነገሮች ስላሉ ከዛ አንጻር ነው። አስፈላጊ ደግሞ እንግዲህ ፍራክቸር ሪስክ ነው። ምክንያቱም እንግዲህ ፍራክቸር ሪስክ ይኖራል። በቂ የሆነ ዴንሲቲ ከሌለው በቂ የሆነ ኤሌክትሮላይቶች በውስጡ ማይታይ ከሆነ ኦልሞስት እንግዲህ ፍራክቸር ኤክስፔክት እናደርጋለን ማለት ነው። በአምስተኛ ፓቶፊዚዮሎጂ የምናገኘው ኒውሮማስኩላር ዲስፋንክሽን ነው። ይሄ እንግዲህ ከነርቭ ጋር የሚያዙ ናቸው ማለት እንችላለን። ሶ እነዚህን ደግሞ የምናገኛቸው ፊብሮማይልጂያ እና ኒውሮፓቲክ ፔን ነው። ኒውሮፓቲክ ፔን እንግዲህ በተለይ እንግዲህ ኦልሞስት በጣም የሆነ ሲቪር የሆነ ህመም እንዲኖረን ከሚያደርጉ መካከል ውስጥ ነው። እንግዲህ አስዌላስ ደግሞ እንግዲህ ስካቲያ ብለን የምንጠራው እንግዲህ ሲያቲክ ነርቭ ብለን የምንጠራው ነው። ሶሺያቲክ ነርቭ እንግዲህ ትልቁን ድርሻ የሚጫወት ነው እና በሰውነታችን ውስጥ ትልቅ አቅም አለው ተብሎ የሚታሰብ ነርቭ ነው። ሶ እነዚህ እንግዲህ ኒውሮማስኩላር ዲስፋንክሽን ብለን ከምንጠራው እነ ፊብሮሚልጂያ እና አስዌላስ ኒውሮፓቲክ ፔን እና ሲያቲክ ነርቭ ብለን የምንጠራ ውስጥ የሚካተት ነው። መካኒዝሙ እንዴት ነው ብለን ስናስብ እንግዲህ ለምሳሌ ሴንትራል ፔን ሴንሲታይዜሽን ውስጥ ኤክስፔክት የሚደረግ ነው ማለት ነው። አስዌላስ ደግሞ ሎወር ፔን ትሪሾልድ እንዲኖር ያደርጋል። በተጨማሪ ኒውሮ ትራንስሚተር ኢምባላንሶች እንዲኖሩ ያደርጋል። ይሄ ማለት ሎው የሴሮቶኒን ሌቨል እና እንዲሁም ደግሞ ሃይ ሰብስታንስ ፒ ብለን የምንጠራው እንግዲህ ሃይ ሰብስታንስ ፒ ብለን የምንጠራቸው እንግዲህ ፒ ኢንዲኬት የሚያደርገው እነዚህ ከፔን ጋራ ሊለቁ የሚችሉ ከፔን ጋራ የሚያመጡ የሚችሉ ነገሮችን በሚለቀቁበት ሰዓት ነው ማለት ነው። ስለዚህ ፔንን ሚዲየት ማድረግ የሚችሉ ከሆኑ ለምሳሌ እነ ፕሮስታግላንዲን ብለን የምንጠራው ምንም እንኳን ሚዲየተር ብለን ብናስቀምጠው ነገር ግን ኒውሮ ትራንስሚተር አድርጋችሁ አስቡትና በዛ አይነት የሚለቀቁ ከሆነና የእነ ሴሮቶኒን ደግሞ እንግዲህ ፔን ሪሊፍ በማድረግ የሚታወቁ ናቸው። እነሱ ለሰዎች ደስታ ከሚጨነቁ መካከል ኒውሮ ትራንስሚተሮች ውስጥ ስለሆኑ ማለት ነው። when come to classification of musculoskeletal disease ጋር ስንመጣ የመጀመሪያውና እንግዲህ based on clinical courses ነው። ሶ አኪዩት አለ፣ ሰብ አኪዩት አለ፣ ክሮኒክ አለ። ሶ እነዚህ እንግዲህ መስኩሎስኬለተል ዲሲስ ብለን የምንጠራቸው አኪዩት ብለን የምንጠራቸው ኦልሞስት ሌስ ዛን 6 ዊክስ ነው። ኦልሞስት እንግዲህ ከ6 ዊክስ በታች ከሆኑ በተለይ ምሳሌ ቴንዶናይተስ ብለን የምንጠራው አንዱ ኤክስፔክት የሚደረጉት በዊክ ውስጥ ካታጎራይዝድ ይሆናሉ። አኪዩት ጎቶችም በዛ ውስጥ ይካተታሉ። እንዲሁም ደግሞ ስፕሬን እና ፍራክቸሮችም እንግዲህ በዊክ ውስጥ በኦልሞስት በአኪዩት ውስጥ እናካትታቸዋለን። ሰብ አኪዩት ውስጥ ብለን የምንጠራቸው ደግሞ ከ6 እስከ 12 ዊክ ነው። ኦልሞስት እንግዲህ ጎት አርተራይተስም አንዱ እዚህ ውስጥ ከሚካተትበት ውስጥ ተብሎ ነው የሚገመጠው። ክሮኒክ ብለን የምንጠራቸው እንግዲህ 12 ዊክስ ማለት እንግዲህ ኦልሞስት ወደ ከ3 ወር በላይ በሚሆንበት ሰዓት ነው። ከ3 ወር የሚያልፍ ከሆነ ኦልሞስት እንግዲህ ስፔሻሊ እንግዲህ ኦስቶ አርተራይተስ፣ ሩማቶይድ አርተራይተስ፣ ፊብሮማይልጂያ እና እንዲሁም ክሮኒክ ሎው ባክ ፔን ብለን የምንጠራቸው እነዚህ እንግዲህ እዛ ውስጥ እንከታቸዋለን። ሶ እነዚህ ቤዝድ ኦን ክሊኒካል ኮርስ ላይ አዲፓይንድ ሆነን ክላሲፋይ ስናደርጋቸው ነው። ቤዝድ ኦን ፓቶሎጂ ደግሞ ስመጣ ኢንፍላማቶሪ ጋር ስናያይዝ ቅድም ስናወራ ነበር። ሩማቶይድ አርተራይተስ ኢንፍላማቶሪ አለ ብለናል። ጎት አርተራይተስ እንዲሁም ደግሞ ሲንድረም ሉበስ ኢሪቶማተስ ብለን የምንጠራውም አንዱ እዚህ ላይ እንግዲህ ትልቅ ኮንትሪቢሽን የሚጫወት ነው። ዲጀነሬቲቭ ላይ ደግሞ ትልቁን አቅም ያለው ኦስቶ አርተራይተስ ነው ብለን ቅድም ተናግረናል። መካኒካል ወይ ትራውማቲክ ከሆነ ደግሞ ስፕሬን እና ስትሬን ብለን ከምናስቀምጣቸው መካከል ውስጥ ነው። ሜታቦሊክ ውስጥ ደግሞ እንግዲህ ኦስቶፖሮሲስ ብለን የምንጠራው አንዱ እዚህ ውስጥ እንግዲህ በጣም የሚታወቅ ነው። ኦልሞስት ጎት አርተራይተሱም እዚህ ውስጥ እንግዲህ በተወሰኑ እንትን የማድረግ ፕሮባቢሊቲ አለው ማለት ነው። ኒውሮፓቲክ ብለን ስንጠራ ደግሞ ሺያቲክ ነርቭ ጋር የሚያዝ እንዲሁም ደግሞ ካርፓል ቲዩብ እንግዲህ እነዚህ ሁለቱም ከነርቭ ጋር የሚገናኙ ናቸው። ለዚህ ነው ፔናቸው በጣም አደገኛ በጣም ከሚያሳምሙት ውስጥ በጣም ፔን እንግዲህ ሴንስ ከምናደርግባቸው መካከል
ኢንፌክሽየስ ብለን ከምንጠራቸው እንግዲህ ሴፕቲክ አርተራይተስ እና ኦስቶመላይተስ ብለን የምንጠራቸው ውስጥ እንግዲህ እናካትታቸዋለን። ሶ እንግዲህ እነዚሁም መስክሎስኬሌታል ዲስኦርደርስ ብለን የምንጠራቸው ነው። ቤዝድ ኦን ሎኬሽን ላይ ደግሞ ስንመጣ ለምሳሌ ስፓይናል ዲስኦርደር አለ፣ አፐር ሊሚት ዲስኦርደር አለ፣ ሎው ሊምብ ዲስኦርደር እና ሲስተሚክ ብለን የምንጠራል። ስፓይን ዲስኦርደር ላይ እንግዲህ ሎው ባክ ፔን ነው፣ ምክንያቱም ከስፓይናል ጋር ስለሚያያዝ። እንዲሁም ደግሞ ዲስክ ሄርኒዬሽን ብለን ይሄ ዲስክ መንሸራተት እያለ ምንጠራው ማለት ነው። ዲስክ ሄርኒዬሽን እንግዲህ አንዱ ፓርት ስፓይን ዲስኦርደር ውስጥ ነው የሚካተተው። በተለይ በጣም ክብደታቸው እየጨመረ በመጣ ቁጥር ኤክስፔክት የሚደረገው እንግዲህ ሎው ባክ ፔን እና ዲስክ ሄርኒዬሽን ብለን የምንጠራው ነው። እዛ ውስጥ የመካተት ፕሮባቢሊቲው ማለት ነው። ሶ ይሄንን በዛ አንግል እንድታዩልኝ ማለት እፈልጋለሁ። ለወር ኖ ዘ አፐር ሊፕ ዲስኦርደር ላይ ደግሞ ሙድ ሮቴት ካፍ ኢንጁሪስ አለ። አስዌላስ ደግሞ ሎወር ሊምፕ ዲስኦርደር እና ኒ ኦርቶ አስተራይተስ እና ፕላንተር ፋሲሊቲስ ብለን የምንጠራለን። ሲስተሚክ ውስጥ እንግዲህ ሩማቶይድ አርተራይተስ እና ፊብሮማልጂያ ብለን የምንጠራቸው ናቸው። ታይፕ ኦፍ ኮመን መስክሎስኬሌታል ዲስኦርደር ብለን የምንጠራቸው በተለይ ኢትዮጵያ ውስጥ በጣም ኮመን ብለን ከምናስቀምጣቸው ኦልሞስት እንግዲህ በመጀመሪያ ፓርቱ ላይ በደንብ ስላወራን ከአሁን በኋላ ቶሎ ነው ሊሄድላችሁ የሚችለው። ምክንያቱም የምንፈልገው ከበሽታዎቹ ልቅ እኛ ታርጌት የምናደርገው መድኃኒቶቹ ነው። ግን እኛ ደግሞ ማወቅ መረዳት ስለሚኖርብን ስለምናወራው ነገር ከሚል አንጻር ነው። ሶ የመጀመሪያው እንግዲህ ኦስቶ አርተራይተስ ነው። ሶ እንግዲህ ሞስት ኮመን መስክሎስኬሌታል ዲስኦርደር ውስጥ እንግዲህ በጣም ኮመን ከሆነ መካከል ዲጀኔሬቲቭ ነን ኢንፍላማቶሪ ዲስኦርደር ነው። ከኢንፍላሜሽን ጋራ የሚገናኝ አይደለም ብሎ ያስቀምጧል። ግን ይህ ስላችሁ ሙሉ በሙሉ ከኢንፍላሜሽን ጋር አይገናኝም ማለት አንችልም። ምክንያቱም አይትስ ምትል ስላለች። ዌት ቢሪንግ ጆይንት ነው ሞስት አፌክትድ የሚያደርገው። ቲፒካል ሲምፕተሞቹ እንግዲህ ፔን ወርሰን ዊዝ ዩዝ ነው። ሞርኒንግ ስቲፍነስ እንግዲህ ኦልሞስት ሌስ ዛን 30 ሚኒት ማለት ነው። እንግዲህ ክሪፒተስ እና ሪዲዩስ እንግዲህ የጆይንት ሙቭመንት ውስጥ እንግዲህ የምናያይዘው ማለት ነው። ሶ ይህንን ከዛ ጋር ነው የሚያዘው ማለት እንችላለን። ምክንያቱም እንግዲህ ትልቅ እንትን አላት ሮም ብለን የምንጠራት ስናያት በጣም ቀለል ያለች ነገር ልመስል ትችላለች፣ ግን ትልቅ ጥንቃቄ የምታስፈልግ ናት ማለት ነው። ሶ እችኛዋን በዛ አንግል እንድታያይዙልኝ እፈልጋለሁ። ምክንያቱም ሪዲዩስ ሮም ሆነ ማለት እንግዲህ የሚያሳየው እንግዲህ ኦልሞስት የሆነ ነገር እንዳለ ነው ማለት ነው። ከዛ ጋር ነው የምትያዘው ማለት ነው። እዚህ ውስጥ እንግዲህ ኦስቶ አርተራይተስ አንዱ ትልቁ የሚጫወተው ነው። ሶ እንግዲህ እነዚህን ይመስላሉ። በተለይ ኦስቶ አርተራይተስ ትልቅ ጥንቃቄ ማድረግ አለብን። እንግዲህ ሮም ብለን የምንጠራው እንግዲህ ኦልሞስት እንግዲህ የነሱ የጆይንት ወይ ማለት ኦልሞስት አብሪቬት ስናደርገው ነው እንጂ ይሄ ማለት ሬንጅ ኦፍ ሞሽን ብለን የምንጠራው ነው። እንግዲህ የሙቭመንት ብለን የምንጠራው ከዛ ጋር የሚያዝ ነው። ሌላው ደግሞ ሁለተኛው እንግዲህ ሩማቶይድ አርተራይተስ ነው። ኦስቶ አርተራይተስ በመቀጠል ማለት እንችላለን። ሶ ይሄንን ስንል እንግዲህ ሩማቶይድ አርተራይተስ ኮመን እንግዲህ አውቶሚኑ ክሮኒክ ኢንፍላማቶሪ አርተራይተስ ውስጥ እንከተዋለን። እንግዲህ ካራክተሪስቲክ እንግዲህ ሳይሜትሪክ ጆይንት ኢንቮልቭመንት ነው። ልብ በሉ እነዚህ ከአንዱ እንግዲህ ዲፈረንሺየት የምናደርግበት እንግዲህ በዛውም እያየን ነው። ሶ ይሄ ሳይሜትሪካል ጆይንት ኢንቮልቭመንቱ እንግዲህ ኤክስፔክት የሚደረገው ከሪማቶይድ አርተራይተስ ጋር ነው የሚገናኘው። አስዌላስ እንግዲህ ሞርኒንግ ስቲፍነሱ እንግዲህ ሞርዛን ኦልሞስት 1 ሀውር ነው። ኦስቶ አርተራይተስ ጋር ግን ስትመጡ ኦልሞስት ሞርኒንግ ስቲፍነሱ እንግዲህ ከ30 ሚኒት በታች ነው ብለናል። ስሞል ጆይንት ስዌሊንግ አለ ኤክስፔክት የሚደረግ ነው ማለት ነው ሪማቶይድ አርተራይተስ ላይ። እኔ የምፈልገው በደንብ ዲፈረንሺየት እያደረጋችሁ እንድትሄዱ ነው እዚህ ይችላል። ሌላው ደግሞ ሪማቶይድ ኖዱልስ ብለን የምንጠራቸውም ኤክስፔክት ይደረጋል። ላብራቶሪዎቸው እንግዲህ ቼክ የሚደረገው ሪማቶይድ ፋክተርስ ብለን አንቲ ሲሲፒ ፕላስ እንዲሁም ደግሞ ኢንክሪዝ ኢሲአር እና ኢንክሪዝ ሲአርፒ ብለን የምንጠራው እነዚህ ካሉ አንዱ ኤክስፔክት የምናደርገው። ኢትዮጵያ ግን ሪማቶይድ ፋክተር በቃ በደንብ ትልቁን ስራ የሚሰራው ማለት ነው። ሶ እዛ ላይ ፎከስ አድርጉ። ሶስተኛ ኮመኒንግ ቴንዲናይተስ ነው። ቴንዲናይተስ ላይ እንግዲህ ቴንደን ኢንፍላሜሽን ብለን የምንጠራው ነው። ኮመን ታይፑ እንግዲህ አችሌ እና ሮታተር ካፍ እና ቴኒስ ኤልቦ ብለን የምንጠራው ነው። ፔን ዱሪንግ ስፔሲፊክ ሙቭመንት በምናደርግበት ሰዓት እንግዲህ ቴንዶናይተስ ፔን እንዲኖረው ያደርጋል። ቡርሲቲስ ብለን የምንጠራቸው ቡርሳይተስ ብለን የምንጠራቸው ኦልሞስት እነዚህ ፍሉዶች በሉት
ለምሳሌ ጆይንት መካከል ፍሉድ ካለ የነዛ ፍሉዶች ጋራ የሚያዝ ሶ እንግዲህ ቡርሳ ኢንፍላሜሽን ሾልደር ላይ ሊሆን ይችላል። እንግዲህ ኤክስፔክት እንደ ሂፕ ላይ ሊሆን ይችላል፣ ወይም ደግሞ ኤልቦ ላይ የምናያቸው ናቸው እነዚህ ፍሉድ ያሉት ማለት ነው። እንግዲህ ቦን ማሮ ብላችሁ ለምትጠሯቸው ውስጥ ፍሉዶች አሉ። እዚህ ውስጥ የሚኖሩ ከሆነ ከዛ ጋር የሚያዙን። ስለዚህ ሎካል ቴንደርነስ አለው፣ ስዌሊንግ አለው፣ ፔን ዊዝ ሞሽን እንግዲህ በምንንቀሳቀስበት ምክንያቱም የፍሉዱ ጋር የተያዘ ስለሆነ ማለት ነው። ሎው ባክ ፔን ብለን የምናስቀምጠው እንግዲህ መካኒካል ኦልሞስት 90% ማለት ነው። ይህ እንግዲህ ኦልሞስት የሆነ ከበድ ያለ ነገር ስናነሳ ከነዛ ጋር የሚያዝ ከሆነ አንዱ ኤክስፔክት የሚደረግ ነው። እንግዲህ በተለይ እንግዲህ ሲያቲክ ነርቭ ላይ እንግዲህ ትልቅ ራዲኩላር ብለን የምንጠራ ዲስክ ሄርኒያ ብለን የምንጠራው እና ስፓይናል ስቴኖሲስ እንግዲህ ኤክስፔክት የሚደረጉ እነዚህ ውስጥ ናቸው። ካርፓል ቱነል ሲንድረም ላይ እንግዲህ ኮምፕሬሽን ኦፍ ሚዲያል ነርቭ ነው፣ ነምብነስ ኦፍ ታምፕ ነው። እንግዲህ ኦልሞስት ይሄ ኤክስፔክት የሚደረግ ነው። ብዙ ጊዜ እንደውም ካያቸው አንዳንድ ጊዜ ጣቶቻቸውን እንትን እያደነዘዛቸው ምን እያላቸው መጨረሻ ላይ እንግዲህ ኦልሞስት እንግዲህ እጃቸው ከጥቅም ውጭ እንዲሆኑ ከሚያደርገው መካከል ካርፓል ቱነል ሲንድረም ብለን የምንጠራው ሬር ነው፣ ግን ሙሉ በሙሉ ፓራላይዝ የማድረግ ፕሮባቢሊቲው ከፍ ያለ ነው። ነገር ስናየው ቀላል ነገር ሊመስለን ነምብነስ ኦፍ ታምፕ እያለ ኢንዴክስ እያለ ሚድል ፊንገርስ እነዛ እያለ ወደ ለየ ከወድ ወዳለ ደረጃ የመውሰድ ፕሮባቢሊቲው ከፍ ያለ ነው። ሌላው ገት ነው። ሶ እንግዲህ ሚድናይት ሲቨር ፔን ኤክስፔክት የሚደረግ ነው። ቤክቶ ወይም ደግሞ አታክል ፖዳግራ ብለን የምንጠራው ነው። እንግዲህ በተለይ እነዚህ ትልቅ ጣቶቻችን እንግዲህ አውራ ጣቶቻችን ብለን የምንጠራው እነዛ ላይ ነው አቅም የሚኖረው የሚበረታብን። አንዱ ደግሞ ሬድ ነው፣ ቀለም የመቅላት አቅም አለው። እንዲሁም ደግሞ እብጠት ስናደርግ ደግሞ ሆት የመሆን እንትኑ ኤክስፔክት የሚደረግ ነው። ፍሪሞማልጂያ ብለን ክሮኒክ ዋይድ ስፕሪድ ፔን ነው። ፌቲግ ኤክስፔክት ይደረጋል። ስሊፕ ዲስረፕሽን አለ፣ ቴንደር ፖይንት አለ፣ አሶሺየትድ ዊዝ ዲፕሬሽን ወይም አግዛይቲ ጋራ በጣም ይያዛል። ይሄ የነርቭ ኢሹ ስለሆነ ማለት ነው፣ ከነዛ ጋር ያያዝ ነው። ኦስቶፖሮሲስ ብለን የምንጠራው እንግዲህ ደግሞ ይሄ ሳይለንት አንትል ፍራክቸር የሀፕን እስኪያደርግ ድረስ እንግዲህ በጣም ከበድ ያለ ነው። ለዚህ ነው እንግዲህ ኦስቲዮአርትራይተስ ማምጣት የሚችሉ መድኃኒቶችን በተቻለ መጠን መጠንቀቅ ነው። በእርግጥ እነዚህ ነገሮች እንትን እንኳን ከይዙ ብዙም እንቅስቃሴ የምናደርግ ከሆነ ኦስቲዮአርትራይተስ ኦስቶፕላስት ብለን የምንጠራው የመጠን ጥንካሬ አቅም ስለሚኖረው ብዙም የመፈጠር ፕሮባቢሊቲ ሬስ ነው። ግን ብዙ ጊዜ ይሄ አይበለውና ስንወርቅ ነው እነዚህ ነገሮች በቀላሉ ዳሜጅ ሊሆኑ የሚችሉት እና እድሜያቸው የገፋ ሰዎችም ላይ እንግዲህ ኦስቲዮፖሮሲስ ኤክስፔክት የሚደረግ ነው። ነገር ግን እኛ ስጋም ስለምንበላ የተለያየ እነዛ አቅሞች ስላሉ በቀላሉ ሬዚስት የማድረግ ፕሮባቢሊቲው ሃይ ነው። ስፖርት የሚሰሩ ሰዎችም ለዚህ የመጋለጥ ፕሮባቢሊቲያቸው ሌስ ነው። ምክንያቱም ሚኔራሎችን በቀላሉ ቨርቴብራል ኮላፕስ ነው እንግዲህ ሃይሎስ በሚሆንበት ሰዓት ሂፕ ፍራክቸር እና ሜጀር ዲስኤቢሊቲ ሀፕን ሊያደርግ እንደሚችል ኤክስፔክት ይደረጋል ማለት ነው። እንግዲህ ወደ ላብራቶሪ ስንመጣ እንግዲህ ዲያግኖስቲክ እና ኢንቨስቲጌሽን ሲቢሲ ኤክስፔክት ይደረጋል። አኔሚያ እና ሩማቶይድ አርተራይተስ ይላል። ኢሲአር፣ ሲአርፒ እነዚህ ደግሞ ኢንፍላሜሽኖቹን እንግዲህ አይደንቲፋይ ለማድረግ የምንጠቀመው ዩሪክ አሲድ ሌቭላችን ደግሞ ከጎት አርተራይተስ ጋር ይገናኛል። ሩማቶይድ ፋክተር እንግዲህ አንቲሲሲፒ ይህም ከሩማቶይድ አርተራይተስ ጋር ለመለየት የምንጠቀምበት ነው። እንግዲህ አና ብለን የምንጠራው እንግዲህ ይሄ ደግሞ እንግዲህ ሉፐስ ኤሪትሮማይተስ ብለን የምንጠራው ሲንድሮም ሲስተሚክ ማለት ነው። ኤስ አውቀን ያለፍኳት ብዙ ምንት እንዳትጨራል። ሲስተሚክ ሉፐስ ኤሪትሮማይተስ ብለን የምንጠራው ሉፐስ ኤሪትሮማይተስ ነው በብዛት ብላችሁ መያዝ ያለባቸው። ሌላው ክሪቲኒን እንግዲህ ነንስቴሮይዳል አንታይ ኢንፍላማቶሪ ሴቪቲዎቹን እንግዲህ አይደንቲፋይ ለማድረግ ያህል የምንጠቀምበት ነው። ዌልካምቱ እንግዲህ ሌላው ደግሞ እንግዲህ ኤክስሬ ነው። ኤክስሬ እና ኤምአርአይ እንግዲህ ኢሜጂንግ ላይ ስንመጣ ከመስክሎስኬሌተል ዲስኦርደር ውስጥ እንግዲህ አንዱ ኤክስሬ ነው። እንግዲህ ኦርቶ አርተራይተስ አለ፣ ሩማቶይድ አርተራይተስ ብለን የምንጠራው ጆይንት ስፔስ ናሮዊንግ እንዲኖሩ ኤክስፔክት ይደረጋል ማለት ነው። እንዲሁም ደግሞ ኦስቲዮፋይተስ ብለን የምንጠራቸው ይታያሉ። ሩማቶይድ አርተራይተስ ደግሞ ኢሮዥኖች ይታያሉ ነው እያለን ያለው። ፍራክቸርም እንግዲህ እነዚህ ነው። ኤምአርአይ ላይ ደግሞ እንግዲህ ዲስክ ሄርኒያ እና ሶፍት ቲሹ ቲርስ እና ኢርሊ ሩማቶይድ አርተራይት ቼንጆችም እንግዲህ በደንብ እናያቸዋለን እያለን ያለ ማለት ነው። ይሄንን በዛ እንድታዩልኝ ነው የምፈልገው። ስናየው በጣም እንትን ያለች ትመስላለች። መስኩሎስኬሌተል
እንዲሁ ቀለል ያለ ትመስላለች፣ ግን እያንዳንዱን ብታየው በጣም ከበድ ይላል። ጀስት ግን ወደ አንድ ስናመጣው ኮንሰፕቱን ከያዝን ለማንተን የምንቸገረው ብዙ ምንትን የለም፣ ዋናው መድኃኒቶቹ ስለሆነ። አልትራሳውንድ ላይ ስንመጣ እንግዲህ ኢፊዥን አለ፣ ሴኖቫይተስ ይታያሉ፣ ቡሳይተስ ይታያሉ፣ ቴንደን ቲርሶች እነዚህ ሁሉ ይታያሉ። ጆይንት አስፓሬሽን ላይ ስንመጣ እንግዲህ ኢንዲኬሽኖች ለምሳሌ ሰስፔክትድ ጎት አለ፣ እንዲሁም ደግሞ ሴፕቲክ አርተራይተስ እና አንኤክስፕሌንድ ጆይንት ስዌሊንግሮች እንግዲህ እነዚህ ይኖራሉ። ይሄ በነገራችን ላይ በጣም ከባድ ፓርቱ ነው። ምክንያቱም ይሄ አንቲባዮቲኮች ከሌሉ በነገራችን ላይ ስናየው ቀላል ይመስላል፣ ግን የግድ አንቲባዮቲኮች ለዚህ ሪከመንድ ይደረጋሉ። ምክንያቱም ዝም ብሎ እነዚህ ግራም ኔጌቲቭ ባክቴሪያዎች ናቸው ይህን ነገር ሊያመጡ የሚችሉት ማለት ነው። ወይን ካም ቱ ፋርማኮሎጂካል ማኔጅመንት ስንመጣ ወደኛ ዋናው እንግዲህ ስለነሱ አወራን፣ ስለነሱ ሂስትሪ የተወሰነ ነገር ተረድተናል። ግን ወደ ፋርማኮሎጂካል ማኔጅመንታችን ስንመጣ እንግዲህ ነን ስቴሮይዳል አንታይ ኢንፍላማቶሪ ድረጎች እንግዲህ ኮርነር ስቶን ናቸው። ቅድም እንግዲህ ላብራቶሪ ውስጥ እንግዲህ እንዳየነው ኖን ስቴሮይዳል አንታይ ኢንፍላማቶሪዎች የክሬቲኒን ሌቭሉ ቼክ ይደረጋል። ምክንያቱም ለመስኩሎስኬሌተል ዲስኦርደር ውስጥ እንግዲህ አንዱና ትልቁ ዋናው ወይም ባክቦን ኦፍ መስኩሎስኬሌተል ዲስኦርደር ውስጥ እንግዲህ ትልቁን ድርሻ የሚጫወተው መድኃኒት ነን ስቴሮይዳል አንታይ ኢንፍላማቶሪ ስቴሮይዶችም አሉ። ነገር ግን ነን ስቴሮይዳል አንታይ ኢንፍላማቶሪ ድረግ ሲባል አይምሯችሁ ውስጥ መጥፋት የለበትም። ሶ ስፔሻሊ ለኦስቶ አርተራይተስ በጣም ኮመን ነው። ባክ ፔን ስፔሻሊ ባክ ፔን የሚታወቀው ኢንዶሜታዚን ሜሌክሲከም ለምንጠራቸው ቴንዶናይተስ አለ፣ ብሩሳይተስ አለ፣ አኪዩት ጎት አለ ማለት ነው። እንግዲህ አኪዩት ጎት ላይ እንግዲህ ኦልሞስት እንግዲህ ኮልቺሲን ብለን የምንጠራው ምንም እንኳን ቢሆንም እነዛ ሌሎችም ነን ስቴሮይዳል አንታይ ኢንፍላማቶሪ ድረጎችም ትልቁ ድርሻ ይጫወታሉ። እነማን ናቸው እስኪ መድኃኒቶቹ ለዚህ ሪስፖንሲብል የሚሆኑት? ሁሉም መድኃኒት መቼስ አይሆንም። አስፕሪን አሁን እንጠቀም ብትሉ አይሆንም መቼስ። ስለዚህ ለምሳሌ እነን ሰሌክቲቭ ከሆኑት እንግዲህ ኮክስ1 እና ኮክስ2 ኢንሂቢት ከሚያደርጉት እነ አይፕሩፌን አለ፣ ዳይክሎፌናክ አለ፣ ናፕሮክሶን አለ፣ ኢንዶሜታዚን አለ። እንዳረሱ አስፕሪን እዚህ ውስጥ አይገባም። ሳይክሎኦክሲጅኔስቱ ሰሌክቲቭ ውስጥ ደግሞ ሴሌኮሲብ፣ ኢንተሬሶኮሲብ እና ሬዞኮሲብ ብለን የምንጠራቸው ደግሞ ኤክስፔክት ይደረጋል። እንዴት ነው መካኒዝማቸው ስንል እንግዲህ ብሎክ ፕሮስታግላንድ ሴንሲታይዜሽንን ብሎክ መማር። ምክንያቱም ፕሮስታግላንድ መጨረሻ ላይ የሚያመጣው ኢፌክት ምንድን ነው ብለን ስናስብ ደግሞ ኢንፍላሜሽን። ሶ ኢንፍላሜሽን ደግሞ አንዱ ለመስኩሎስኬሌተል ውስጥ እንግዲህ እንደ አንደኛና እንደ መጀመሪያ ትልቁን ፓቶፊዚዮሎጂ ነው ብለን አስቀምጠናል። ሶ ምንድነው ስራቸው ስንል እንግዲህ ሬዲዩስ ፔኑን መቀነስ በማድረግ ኢንፍላሜሽኖችን ፊቨሮችን በመቀነስ አስዌላ ደግሞ ኢንፍላሜሽኖችን በመቀነስ እነዚህ ሶስቱ ነገሮችን እንግዲህ ከመስኩሎስኬሌተል ትሪትመንቱን በመጠቀም የምናገኝ ነው ማለት ነው። ሌላው ለምሳሌ እዚህ ውስጥ እንግዲህ ፓራስታሞል አለ። እንግዲህ ፓራስታሞል ለምን ይሆናል? ጉድ ፎር ማይልድ ኦርቶ አርተራይተስ ላይ እንግዲህ በጣም አሪፍ ነው የሚባለው። ዊክ አንቲ ኢንፍላማቶሪ ኢፌክትን ያለው። ኮርቲኮስቴሮይዶች ስንመጣ ደግሞ እንግዲህ እነዚህ ብያቸዋለሁ። ስለዚህ ዩዝድ ፎር ሩማቶይድ አርተራይተስ ፍሌርስ ደረጃ እንግዲህ በሚሆንበት ሰዓት፣ ምክንያቱም ስቴሮይዶች ለሁሉም ታይፕ ኦፍ ኢንፍላሜሽን የመሆን ፕሮባቢሊቲያቸው ከፍ ያለ ስለሆነ። ሌላው እንግዲህ ሲቨር ኦስቶ አርተራይተስ ፍሌርስ በሚኖርበት ሰዓት ስቴሮይድ እንጠቀማለን። ኮርቲኮስቴሮይድ እያስተዋላችሁ። ብሩሳይተስ ካለ ቴንዶናይተስ ካለም እንግዲህ እነማን ነው? እነ ኮርቲኮስቴሮይዶችን እንጠቀማለን። ምክንያቱም እነዚህ ከነን ስቴሮይዳል አንታይ ኢንፍላማቶሪ ድረጎች ይልቅ በጣም ጠንከር ያሉ ናቸው፣ ትልቅ አቅም ያላቸው ናቸው ማለት ነው። ሌላው ዲሲስ ሞዲፋይንግ አንቲ ሩማቶይድ ድረግ ነው። ዲማርድስ ብለን የምንጠራቸው ምናውቃቸው ዲማርድስ እና በተለይ ስለ ዲማርድስ ሲነሳ መቼስ ሜቶትሬክሴት ኤክስፔክት የሚደረግ ነው። ይሄ በተለይ ሩማቶይድ አርተራይተስ ላይ ግን ዲማርድስ ብለን የምንጠራቸው ዲሲስ ሞዲፋይንግ አንቲ ሩማቶይድ ድረግስ ብለን የምንጠራቸው ናቸው። ሶ እነዚህ እንግዲህ ዩዝድ ፎር ሩማቶይድ አርተራይተስ፣ ሶራይቲክ አርተራይተስ እና ሲስተሚክ ሉፐስ ኤሪትሮማይት አርተራይተስ ብለን የምንጠራው እንደሚሆኑት ሶ ኮንቬንሽናል እንግዲህ ዲማርድስ ብለን እንጠራቸዋለን። ድረግ ኦፍ ቾይዛችን ይኸው እንግዲህ ሜቶትሬክሴት ብለን የምንጠራት ከዲማርድ ውስጥ እንግዲህ ድረግ ኦፍ ቾይዝ ናት ማለት ነው። ሶ ለዛ ነው ሁሌ ከአይምሯችሁ ውስጥ ሜቶትሬክሴት ከዲማርድስ ጋር ሲያዝ እንዳጠፋ ምላችሁ። ሱልፋሳላዚን ሱልፎናማይዶች ናቸው እንግዲህ ሌፍሎኖማይድ ብለን የምንጠራቸው፣ ሃይድሮክሲክሎሮኪን ብለን የምንጠራው ይሄም እንግዲህ
በተለይ እንግዲህ ጀስት አንቲ ካንሰር ቢሆንም ይሄም አንቲ ካንሰር ነው። በእርግጥ ሜቶትሬክሴት ሃይድሮክሲክሎሮኪን ብለን የምንጠራው የሆነ ባጭ ነገር የሆነ ነገር ካለ መጀመሪያ ወደ ካንሰር ብለን ከመወሰናችን በፊት በዚህ አይነት ቴክኒክ የምንጠቀመው። መካኒዝሙ እንዴት ነው ስንል እንግዲህ ሰፕረስ ኢሚዩን ኦቨር አክቲቪቲ ሰፕረስ በማድረግና ፕሪቨንት ጆይንት ዲስትራክሽኖችን ያደርጋሉ ሚለን። ሌላው እንግዲህ ከዲማርደስ ባዮሎጂካል ዲማርደስ ብለን የምንጠራቸው እንግዲህ ቅድም ቲመር ኔክሮሲስ ፋክተር እንግዲህ አንዱ ከኢንፍላማቶሪ ሜዲተር ውስጥ ምክንያቱም ቲመር ኔክሮሲስ ፋክተር የማን ልጅ ነው ብያቻለሁ? የሳይቶኪንስ ልጅ ነው ብያቸዋለሁ። እንግዲህ ሳይቶካይን ብለን የምንጠራቸው የነሱ ልጅ ከሆነ ኦልሞስት እንግዲህ ከነዛ ውስጥ ደግሞ እንደ ኢንተርሊኪን ብለን የምንጠራቸው እና ቲመር ኔክሮሲስ ፋክተር ነው። ሶ ለዚህም እንግዲህ ቲመር ኔክሮሲስ ፋክተር ኢንሂቢተሮች ትልቁን ድርሻ ይጫወታሉ። ለምሳሌ ኢንታኔሰርስ ብለን የምንጠራው አለ፣ አዴሊሙማፕ ብለን የምንጠራው አለ፣ ኢንፍሌክሲሚፕ ብለን የምንጠራቸው መድኃኒቶች አሉ። ኢንተርሊኪን 6 ኢንሂቢተርስ ብለን የምንጠራቸው ደግሞ ቶሲሊዙማፕ ብለን የምንጠራው እንግዲህ ዙማፕ ኡማፕ የሚል ነው መጨረሻቸው። ሶ ቶሲሊዙማፕ ብለን የምንጠራው እንግዲህ ኢንተርሊኪን 6 ኢንሂቢተርስ ናቸው። ጃክን ኢንሂቢተርስ ብለን የምንጠራቸው እንግዲህ ቶፋ ሲትኒፕ ብለን የምንጠራው ማለት ነው። በእርግጥ እኛ ኢንተርሊኪን እና ቱመር ኔክሮሲስ ፋክተር ውስጥ ትልቁን እንትን ለጎት ሜዲኬሽን ደግሞ የምንጠቀመው ለአኪዩት አታክ ልብ በሉ። ጎት አርተራይተስ ላይ አኪዩት አታክ ማን ነው ስንል እንግዲህ ነንስቴሮይዳል አንታ ኢንፍላማቶሪ ድረጎች አሉ። ኮልቺሲን ብለን የምንጠራው አለ፣ ፕሪዲዞልን ብለን የምንጠራቸው እንግዲህ ፕሪዲዞልን ከኮርቲኮስቴሮይድ በተለይ እንግዲህ ፍሌር ደረጃ ሲደርስ ነው ብያቸዋለሁ። ኮርቲኮስቴሮይዶች የምንጠቀመው እነ ኮልቺሲን እና ነንስቴሮይዳል አንታ ኢንፍላማቶሪ ግን አኪዩት ስቴጅ ላይ በጣም እንጠቀማቸዋለን ማለት ነው። እንደ ፕሪቬንሽን የምንጠቀመው ድረግ ኦፍ ቾይስ እንግዲህ አሎፕሬኖል ነው። እንዲሁም ደግሞ ፌቦክሶስታት ብለን የምንጠራው ነው። ፌቦክሶስታት ብለን የምንጠራው እንግዲህ በተለይ አሎፕሬኖል ሲነሳ ብዙ ጊዜ ድሮ ዲፕሎማ ላይ የሚሸውዱት አሎፕሪኖል እና ሃሎፔሪዶል እያሉ በጣም ነበረ ሰዎች የሚያምታቱት። ምክንያቱም አሎፕሪኖል ብለን የምንጠራው ለሩማቶይድ አርተራይተስ ውስጥ ከጎት አርተራይተስ ብለን የምንጠራው ሊሆን የሚችል ሲሆን ሃሎፔሪዶል ብለን ፈርስት ጄኔሬሽን አንቲሳይኮቲክ ብለን የምናስቀምጣት ማለት ነው። ለመስል ሪላክሳንት ውስጥ ደግሞ ዩዝድ ፎር ባክ ፔን እና ስፓስምስ የምንጠቀመው ሳይክሎቤንዛብሪን ብለን የምንጠራው አለ፣ ሜቶካርባሞል ብለን የምንጠራው አለ፣ ዲያዜፓ ስፔሻሊ ለሾርት ተርም ማለት ነው። እነዚህን እንጠቀማለን። ኒውሮፓቲክ ፔን ኤጀንት እንግዲህ ኒውሮፓቲክ ፔን ኤጀንት እንግዲህ በተለይ ይሄ ከብርድ ጋር እየተያዘ የሚወራበት አለ። በተለይ እንግዲህ ብርድን የመጠቅ ምናምን የሚባለው በተለይ ሰዎች በጣም ከብርድ ጋር ተያይዞ የሚመጣ ህመም አንዱ ኒውሮፓቲክ ፔን ብለን ነው የምናስቀምጠው ማለት ነው። ሶ ፎር ነርቭ ኮምፕሬሽን እና እንዲሁም ሰዎች ብዙ ጊዜ ካያችሁ እነዚህ ለመንቀሳቀስ ራሱ በጣም ይቸገራሉ ከወገባቸው ከምን ምናምን ጋራ። ለዛም ነው እንግዲህ ፊብሮማይልጂያ እንግዲህ ብለን የምንጠራው እዚህ ውስጥ ኮመን ነው። ሶ ለዚህ እንግዲህ እነ ፕሪጋባሊን እና ጋባፔንቲን ብለን የምንጠራው አለ፣ ዶሎክሴቲን ብለን እና አሜትሪፕቲሊን ብለን የምንጠራቸው እንግዲህ ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር እና ትራይሳይክሊክ አንቲዲፕሬሰንት ውስጥ ፕሪጋባሊን እና ጋባፔንቲን ብለን ምንጠራቸው ኒውሮፓቲክ ፔን ኤጀንት እንጠቀማቸዋለን ማለት ነው። ለኦስቶፖሮሲስ ሜዲኬሽን ጋር ስንመጣ እንግዲህ አንቲ ሬሶሪፕቲቭ ብለን የምንጠራ ባይስፎስፎኔት እንግዲህ ኦልሞስት ባይስፎስፎኔት ምንም እንኳን እንደነ አንታሲድ እንደነ ማክሮላይዶች እንደነ ቴትራሳይክሎን ከሌሎች መድኃኒቶች ጋር ዳይቫላንት ትራይቫላንት ስለሆኑ ድረግ ኢንተራክሽናቸው ከፍ ያለ ነው። ለዛም አለንድሮኔት እና ሪዘንድሮኔት ብለን የምንጠራቸው እንግዲህ ለኦስቶአርትራይተስ ሲነሳ ትልቅ ድርሻ ያላቸው። ዶኑዙማፕ ብለን የምንጠራውም ከአናቦሊኮች ውስጥ እንግዲህ ቴሪፓራታይድ ብለን የምንጠራው አለ። ከሰፕሊመንት ውስጥ እንግዲህ ካልሲየም እና ቪታሚን ዲ ኤክስፔክት የሚደረግ ነው ማለት ነው። ኦስቶፖሮሲስ ብለን የምንጠራው ማለት ነው። ከፉ እነዛ ናቸው ማለት ነው። እስኪ የመድኃኒቶቹ ሳይድ ኢፌክት እንመል። ድረግ ሳይድ ኢፌክት እንደ ማኔጅመንት እንግዲህ ኦቨርኦል ቅድም የጠራናቸው ለምሳሌ ነንስቴሮይዳል ስንል ነበረ ሳይድ ኢፌክታቸው ፔፕቲክ አልሰር ነው። ምክንያቱም ሎንግ ተርም ከመጠቀማችን የተነሳ ፔፕቲክ አልሰር ኤክስፔክት እናደርጋለን። ሬናል ፌለር ይኖራል፣ ሃይፐርቴንሽን ይኖራል፣ ፍሉድ ሪቴንሽን ይኖራል፣ ካርዲዮቫስኩላር ሪስክ አለ። እነዚህ ሁሉ ከነንስቴሮይዳል አንቲ ኢንፍላማቶሪ ኤክስፔክት እናደርጋለን። ምንድን ነው ታዲያ እንዴት እነዚህን ሚኒማይዝ እናደርግ ስንል ምክንያቱም ዋናው የአንድ የፋርማሲ ድረግ ቴራፒ ፕሮብሌሙን አይደንቲፋይት የሚያደርግበት መካከል የዛን ተያይዞ የሚመጣውን ሳይድ ኢፌክት ማኔጅ በምናደርግበት ሰዓት ነው። ይሄንን በደንብ አድሬስ ካደረግን ሳይድ ኢፌክታቸውን ካወቅን ለዛ መፍትሄ ስናስቀምጥ መፍትሄ
ስናደርግ ብቻ ነው ድረግ ቴራፒ ፕሮብሌምን ሰራምላችሁ በጠሩ። ሶ እንግዲህ አድ ፒፒአዎችን እንጠቀማለን። ለምን ፔፕቲክ አልሰር ዲሲዝ ኤክስፔክት ስለሚደረግ። አቮይድ ኢንሲኬዲ ክሮኒክ ኪድኒ ዲሲዝ ላይ እንግዲህ አንጠቀመው፣ ምክንያቱም ሲሪየስ የሆነ እንትን ስለሚያመጡ። ዩዝ ኮክስ2 ኢንሂቢተር ነው፣ ምክንያቱም ኮክስ2 ኢንሂቢተር እንግዲህ የጂአይቲ ሪስካቸው በጣም የለው ማለት እንችላለን፣ ወይም ደግሞ በጣም ሎ ሪስክ ነው። ስፔሻሊ ኤክስፔክት የምናደርገው እንግዲህ ሴሌኮሲብ ብለን የምንጠራቸው ሮዚኮሲብ አንዱ እንግዲህ ኮክስ2 ሰሌክቲቭ እንግዲህ አንድ ሰው ኢንሲስት ኦፍ ፔፕቲክ አልሰር ዲሲዝ ካለበት እነዚህ መድኃኒቶች ተመራጭ ነው። ሜቶትሪክስ ጋር ስንመጣ ሳይድ ኢፌክቱ ምንድን ነው? ሃይፓቶቶክሲሲቲ አለው፣ ማይሎሰፕሬሽን አለው፣ ሶማታይተስ አለው፣ ለንግ ፊብሮሲስ አለው፣ እንዲሁም ደግሞ ቴራቶጀኒክ ብለን የምንጠራው እንግዲህ ኤክስፔክት ይደረጋል። እንዴት ማኔጅ እናድርግ ስንል እንግዲህ ፎሊክ አሲድ ዊክሊ ሪከመንድ ይደረጋል፣ ስፔሻሊ ቴራቶጀኔሲቲ እንዳይፈጠር ማለት ነው። ሲቢሲ እና ሊቨር ፋንክሽን ቴስቱ ደግሞ ይሰራል ማለት ነው። ይሄ ሄፓቶቶክሲሲቲ እንግዲህ እንትን ለማድረግ ማለት ነው። አልኮልን እንግዲህ አቮይድ ማድረግ እንዲሁም ደግሞ ዱሪንግ ፕሬግናንሲ ይሄ አይሰጥም ቴራቶጀኔቲክ ኢፌክት ስላለው። ሌላ ኮርቲኮስቴሮይድ ጋር ስንመጣ እንግዲህ አሁን መድኃኒቶቹን ሳይድ ኢፌክታቸው ከዛ ማኔጅመንታቸው ይሄ ድረግ ቴራፒ ፕሮብሌም ብለን የምንጠራውን እንትን የምናደርግበት ነው። ይሄ ፋርማሲስት ሊያሰኘን የሚችለው እነዚህ ነገሮች ናቸው። እሺ ሶ ከዛም አንጻር ሳይድ ኢፌክቱ እንግዲህ ዌይት ጌን አለው፣ ኩሽንጎይድ ፌስ አለው፣ ያው ኩሽንግ ሲንድረም ብለን የምንጠራው፣ ኦስቶፖሮሲስ ብለን የምንጠራው የኮርቲኮስቴሮይድ ሃይፐርቴንሽን እና ሃይፐርግላይሴሚያ ማኔጅመንቱ ምንድን ነው ስንል ታፕር ስሎውሊ ነው የምናደርገው ማለት ነው። እንግዲህ ይሄ ዊዝድሮዋል ኤፌክቱን ለማጥፋት ካልሲየም ፕላስ ቫይታሚን ዲ አንድ ላይ እንትን እናደርጋለን። ለምን ሲባል ለኦስቶፖሮሲሱ ማኔጅ ለማድረግ ማለት ሞኒተር ብለድ ግሉኮስ እና እንዲሁም ደግሞ ቢፒያችን ግላይኬሚክ እና ሃይፐርቴንሽንን ትሪት ለማድረግ ማለት ነው። ኮልቺስን ደግሞ ዲያሪያ እና ቦን ማሮ ሳፕሬሽን ነው። ሶ ማኔጅመንቱ እንግዲህ ዶዝ ሪዳክሽን መጠቀም ወይም ደግሞ አቮይድ ዲሃይድሬሽን ማድረግ ነው እያለን ያለው። ሌላው እንግዲህ ባዮፎስፎኔቶች ናቸው። እነዚህ ኤሶፋጃይተስ ኤክስፔክት የሚደረጋል። ጃው ኦስቲዮኔክሮሲሶችም እንግዲህ እንደዚህ አይነት እንትን አላቸው። በጣም የሚያስፈራ ነው። ሶ ማኔጅመንቱ ምንድነው ስንል እንግዲህ ቴክ አፕራይት እንድንወስድ ያደርገናል። እንዲሁም ደግሞ ዴንታል ቼክአፕ በየጊዜው ያስፈልጋል እያለን ያለው። ነን ፋርማኮሎጂካል ትሪትመንቱ ታዲያ ምንድን ነው ብለን ስንመጣ ደግሞ አንዱ እንግዲህ ፊዚካል ቴራፒ ነው፣ ኮር ኮምፖነንት ብለን ከምናስቀምጠው ውስጥ። ምክንያቱም እንግዲህ ጥንካሬ ውዚ ውስጥ ትልቁን ድርሻ ስለምስትሬንግዝኒንግ ኤክሰርሳይዝ ነው። ለምሳሌ ኳድሪሴፕት ፎር ኒ ኦስቶ አርተራይቶች እንግዲህ በጣም ቅድም ስላችሁ ነበረ። ስፖርት የሚሰሩ ሰዎች በኦስቶፖሮሲስ ወይ ኦስቶ አርተራይተስ የመጠቃት ፕሮባቢሊቲያቸው ዝቅ ነው ያለው ብያቸዋለሁ። ባክ ኤክስቴንሰር ትሬኒንጎች እንግዲህ ምክንያቱም ወገባችን በምናንቀሳቀስ ኢላስቲሲቲ ኔቸር ካለው በቀላሉ የመታመም ፕሮባቢሊቲያችን ይቀንሳል። ስትራችንግ ስንመጣ እንግዲህ ፍሌክሲቢሊቲ እና እንግዲህ ሬንጅ ኦፍ ሞሽን ብለን የምንጠራው ኤክሰርሳይስም ትልቁን ድርሻ ይጫወታል ከኛ ጋር ማለት ነው። እንዲሁም ደግሞ ሎው ኢምፓክት ኤሮቢክ ትሬኒንግም እዚህ ውስጥ ይገባል ማለት ነው። ስፔሻሊ ስዊሚንግ ብለን የምንጠራው ሳይክሊንግ እና ዎኪንግ እንግዲህ እነዚህ ነገሮች በተቻለ መጠን ስናደርግ ነን ፋርማኮሎጂካል ትሪትመንት ውስጥ ትልቅ እንትን አለው። ሂት እንደ ሆልድ ኪውራል ቴራፒ ላይ ደግሞ ስንመጣ ሂት እንግዲህ ክሮኒክ ፔን ለሆነ ሞቃት ነገር እንጠቀማለን፣ መስል ስፓዝም ካለ። ኮልድ ደግሞ የምንጠቀመው ለአኪዩት ኢንጁሪ፣ ለኢንፍላሜሽን እና ለስዌሊንጎች እንግዲህ እነዚህን ነገሮች ስንጠቀም ቤት ውስጥ እንግዲህ ከምናደርጋቸው መካከል ነን ፋርማኮሎጂካል ትሪትመንት ውስጥ የሚካተቱ ናቸው። ኦኩፔሽናል ቴራፒ ብለን የምንጠራው እንግዲህ ኦርጎኖሚክስ አት ወርክ ማለት ነው። እንዲሁም ደግሞ ሞዲፋይድ ሙቭመንት ቴክኒኮችን ብንጠቀም አሲስቲቭ ዲቫይሶችን እንግዲህ ተጠቅመን የተለያዩ ነገሮችን ስንሰራ ማለት ነው። የመጨረሻው እንግዲህ ላይፍ ስታይል ሞዲፊኬሽን ነው። ሶ ላይፍ ስታይል ሞዲፊኬሽን እንግዲህ ዌት ሎስ ነው። ኦልሞስት 1 ኬጂ ዌት ሎስ ሪዱስ 4 ኬጂ ሎድ ኢን ኒ ላይ ያለው ቅድም ስላችሁ ነበረ። እንግዲህ አንዱ ሪስክ የዲስክ መንሸራተት ብለን ከምናስቀምጠው ዲስክ ሄርኒያ ብለን ምንጠራ ሄርኔሽያ ብለን ምንጠራው እንግዲህ ትልቅ ክብደት መጨመር ነው። ከክብደት ጋር ስለሚያዝ ነው ሰውነታችን መሸከም ያለበት። በተለይ ሴቶች ላይ የሚፈጠረው አንዱ ይሄ ነው። ሌላው ስሞኪንግ ሲዜሽን ነው። ስሞኪንግ እንግዲህ ኮንሱም የሚያደርጉ ከሆነ እነዛን ነገሮች እንዳይጠቀሙ ማድረግ። አልኮል ሪዳክሽንም እንግዲህ ትልቁን ድርሻ ይወስዳል። ስፔሻሊ ለጎት አርተራይተስ ላለበት ሰው እንግዲህ አይመከርም ማለት ነው። ኒትሪሽን ቴራፒያችን ደግሞ
ኦሜጋ 3 ፋቲ አሲድ ትልቁን ድርሻ ይወስዳል። እነዚህ ነገሮች ስንመገብ ቫይታሚን ዲ ሪች ፉዶችን ስንወስድ በተለይ ኦስቶፖሮሲስ ብለን የምንጠራውን እንትን ያደርግላል። ሎው ፒሪን ዳየት ፎር ጎት ማለት ነው። ምክንያቱም ውስጡ እንግዲህ አሲዲቲ ኔቸር ያላቸው በጣም ስለሚቀንሱ አንቲ ኢንፍላማቶሪ ዳየቶችንም ስንወስድ ማለት ነው። ብሬስስ እና ስፖርት ላይ ደግሞ እንግዲህ ሪስት ስፕሊንት ብለን ካርፓልነር ቲዩን ላይ ማለት ነው። ኒ ብሬስስ እና ሉምባር ቤልቶችንም እንግዲህ ስፔሻሊ ፎር ሾርት ተርም ላይ ደግሞ በጣም ጥቅም ካላቸው መካከል ውስጥ ነው የሚካተቱት። ማሳጅ እና ቻይሮፕራክቲክ እና አኩፓንቸር ብለን የምንጠራው እንግዲህ ከፋርማኮጎኒዮሲ ጋር የምናያይዘው ይሄ ደግሞ ፋርማኮጎኒዮሲ ምን ይጠቅማል ስንል እንግዲህ ዩዝፉል አድጁቫንት ቴራፒ ነው። ሄልፕ ሪሊፍ እና ቴንሽኖችን እንዲሁም ደግሞ ኢምፕሩቭ ሬንጅ ኦፍ ሞሽኖችን እንግዲህ በመጨመር በጣም እንትን አለ ማለት ነው። ሬድ ፍላግ ሲምፕተም ብለን የምንጠራው እንግዲህ ሪኳየር አርጀንት ሪፈራል ምን ደረጃ ሲደርሱ ነው እንግዲህ ሪፈራል ሪከመንድ የምናደርገው ስንል ስፔሻሊ ዚስ ሲምፕተም እንግዲህ ሰጀስት ሲሪየስ ዲሲስ በሚሆንበት ሰዓት ለምሳሌ ሎዝ ኦፍ ቦወል ወይም ብላደር ወይም ኮንትሮል ሲኖር ይሄ በጣም ሪፈራል ያስፈልገዋል። ፊቨር ፕላስ ጆይንት ፔን ሴፕቲክ አርተራይተስ ስለሚሆን ይሄ ምንም ጊዜ መስጠት አይፈልግም። ሰደን ኢኔቢሊቲ ቱ ዎክ ማለት ነው። መንቀሳቀስ ሲያቅተው ወዲያውኑ በሚልበት ሰዓት ይሄ ሪፈራል ያስፈልጋል። ትራውማ ዊዝ ዲፎርሚቲም ካለ ይሄ ሪፈራል ከሚያስፈልግበት መካከል ናን ኤክስፕሌንድ ዌት ሎስ ሲኖር እንዲሁም ደግሞ ናይት ፔን ኖት ሪሊፍ ባይ ሬስት ማለት ነው። እነዚህ ነገሮች ካሉ በጣም ጥንቃቄ ያስፈልግ። ኒውሮሎጂካል ዲፊሲት እንግዲህ ነምብነስ እና ዊክነሱ በጣም ከጠነከረ ማለት ነው። ሰመራይዝ ስናደርገው እንግዲህ ጀስት እንግዲህ ኦስቶ አርተራይተስ ዲጀነሬቲቭ ነው። ነንስቴሮይዳል አንታ ኢንፍላማቶሪ ዱሎክሲትን እና ኤክሰርሳይዝ እና ዌት ሎስ ያስፈልጋል። ሩማቶይድ አርተራይተስ ደግሞ አውቶ ኢሚዩን እና ሜቶትሮክሴት ብለን የምንጠራቸው ናቸው። መድኃኒቱ ጀስት ባዮሎጂክስ እና ጆይንት ፕሮቴክሽን ያስፈልጋል። ጎት ላይ ስንመጣ ዩሪክ አሲድ ሌቭል መካኒዝሙ መጨመሩ ነንስቴሮይዳል አንታ ኢንፍላማቶሪ እና ኮልቺሲኖቹ እንጠቀማለን። አሎፕሪኖል ድረግ ኦፍ እንግዲህ እንደ ኦልተርኔቲቭ ነው። አቮይድ አልኮል ማድረግ አለብን። ቴንዶናይተስ ስንመጣ ደግሞ ኦቨር ዩዝ ነው። ነንስቴሮይዳል አንታ ኢንፍላማቶሪ ነው። ስቴሮይድስ ኢንጀክሽኖችንም እንጠቀማለን። አይስ እና ሬስት በጣም ያስፈልጋል ነው የሚለን። ባክ ፔን ጋር ደግሞ መካኒካል ስለሆነ ኦልሞስት እንግዲህ ነንስቴሮይዳል አንታ ኢንፍላማቶሪ ድረጎች እንዲሁም ደግሞ መስል ሪላክሳንቶች እንግዲህ እንደ ኦልተርኔቲቭ ስትሬችንግ ደግሞ እዚህ ውስጥ ትልቁን ድርሻ ይጫወታል። ስካቲሻ ብለን የምንጠራው እንግዲህ ነርቭ ኮምፕሬሽን ስለሆነ መካኒዝሙ ነንስቴሮይዳል አንታ ኢንፍላማቶሪ ድረጎች ድረግ ኦፍ ቾይስ ናቸው። እንደ ሰከንድ ላይ የምናያቸው ፕሪጋባሊን ብለን የምንጠራው ነው። ፊብሮማልጂያ ብለን የምንጠራው እንግዲህ ሴንትራል ሴንሲታይዜሽን ነው። ስለዚህ ፕሪጋባሊን ድረግ ኦፍ ቾይዛችን ይሆናል በዚህ ላይ ደግሞ ማለት ነው። ዶሎግዚቲን ደግሞ ሰከንድ ነው። ይሄ ደግሞ እንግዲህ ኤሮቢክ ኤክሰርሳይዝ ኦስቶፖሮሲስ ስንመጣ ሎ ቦዲ ማክስ እንግዲህ ብለን ከምንጠራቸው እንግዲህ ኦልሞስት ከነዛ ጋር የሚያዙ ናቸው። ጀስት ባይፎስፎኔት እና ፈርስት ላይን ሲሆኑ ሰከንዶች ደግሞ ቫይታሚን ሰፕሊመንት ብለን የምንጠራቸው ጀስት ቫይታሚን ዲ እና ካልሲየም ናቸው። ዌይት ቤሪንግ እና ኤክሰርሳይዝ ያስፈልጋል ነው የሚለን። እንግዲህ የዛሬ ቆይታችን ስለ ስኬለተል መስል ወይም ደግሞ መስክሎ ስኬለተል ዲስኦርደር ይሄንን ይመስላል ማለት ነው። እንግዲህ ኦቨሮል እንግዲህ ጀነራላይዝ ስናደርጋቸው እነዚህ እንደሚመስሉት ማለት ነው። አይሆፕ እንግዲህ በተቻለ መጠን ጀነራላይዝ ለማድረግ ሞክሬያለሁ። እነዚህ ናቸው። እንደዚህ እያደረግ ከፈለግን እንደዚህ በቀላሉ እንትን ማድረግ እንችላለን። እንደዚህ ማጥናት እንደምንችል ለማሳየትም ነው። በዛው እንደዚህ ያጠራ አድርገን አይተን ከዛ ደግሞ ዲፕሊ መግባትም ካለብን እንገባለን ማለት ነው።